ምንድነው ፈልገሽ? እቺ ልጅ ስትነቃ እንድትይሽ አልፈልግም። አንቺ አሁንሻል ልክነው ጭንቅላትሽ ምናምን ለምን መጣሽ? ድጋሚ ሌላ ችግር እንዲፈጠር አልፈልግም። ነግሬሻለሁ። እቺ ልጅ አንድ ነገር ከሆነች ካንቺ እራሳለሁ። ሰሚኛለሽ? አንድ አልልቅሽም። አንድ በተሳስቼ ነው። ቪዲዮ ላይ ብዙ ነገር ተፈጥሯል። ያው ሃይሜ ራሷን ስታለች። ይሄ ነገር ወዴት እያመራ ነው ፋሚሊ የሚለውን ደግሞ ዛሬ የምናየው ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም እንዴት ናችሁ? የተከበራችሁ ተወደዳችሁ ውድ ድንቅ የኢትዮጵያውያን ኤርትራውያን ቪዲዮ በአለም ዙሪያ ሆናችሁ የምትከታተሉ ፋሚሊዎች እንደምን አላችሁ? እኔ ደህና ነኝ። ዛሬም ደግሞ በሌላ ቪዲዮ መጥተናል። አካውንት እየተመታ ስለሆነ ሁላችሁም ፕሊዝ ሰብስክራይብ እያደረጋችሁ ቤተሰቡን እና ላይክ እና ሼር ብታደርጉ ትብብራችሁን ብታሳዩ ይበልጥ ድጋፋችሁ ሰፖርት ያደርጋል ብዬ አስባለሁ። እና ደግሞ በዛሬ ለሁለት ሰው ነው እንትን የምናደርገው። በትናንትናው ቪዲዮ እንደገለጽኩላችሁ ማስተራብነት የሆነ መልእክት አስተላልፌ ነበር። በጥቂቱም ለእናንተ አያገባችሁም። እሱ የስንቶቻችሁን የስንት ቤቶቻቸውን ነው እና እንባቸውን የእናቶችን እንባ የስንት ችግረኞችን ህይወት ቀይረዋል። እና ሁላችሁም በኮሜንት ላይ ይማር በየሃይማኖታችሁ እንድትጸልዩ እፈልጋለሁ። እና ዛሬም ደግሞ ሃይሚ ሆስፒታል ገብታለች። ለሷም እንዲሁም ይማርሽ ፈጣሪ ብላችሁ ኮሜንት ላይ አስቀምጡልኝ። እና ምን ይፈጠራል የዛሬው ምን ያሳዩናል የሚለውን ደግሞ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ አብራችሁን ቆዩ። አንድ ነገር ታማሚ ረበና እዚህ እኮ ታማሚ ያለ እሺ ነው አቆንተ እንልቀው። አረ መግባት አይቻልም። ብቻ ለኔ ቀርም ያልገባው ነገር ሁሉ ሰዓት ተቀመጣል። ሻውራት ይችላል። የምንጭ ያለምንጭ ሰላም ያው ትንሽ አለቀችም። ያው ተሰውይን ከራታ ደህና ነች። አጫራው አያስፈልግም። እሺ ደህና ነች። ተሞኑ ይችላል። አረ ብሩክ ልጅ እግዚአብሔር አትግባሽ እንጂ እዩ በእናትሽ እንጂ እሺ አንተ ገባኔ ሰላ ይዘልኝ ሂድ። እሷ ከመጣች እኔ ቦስ ችግር ነው ፈጥሮ ይዘልኝ ሂድ። ተነጋለች ምንም አልሆነችም። እሺ ዶክተር አመሰግናለሁ። እኛ እዚህ መሆን እንችላለን። ብዙም ባቆይት ሰው ያዘባት ነው ያቻሉ። ኧረ አንበዛም ችግር የለም። ብዙዎቻችን በህይወታችን ብዙ ነገሮች ነው የሚመጡት። አንድ ስኬት ላይ ለመድረስ ብዙ ፈተናዎች እንዳሉም አሁን የነሱ ህይወት ሊቃናቸው ስል ይሄ ነገር መጣ። የሚገርም እኮ ነው። ልጅቷ እቺ ከ6 ወር በፊት ነው የትላንትና ቪዲዮ እንዳያችሁት ከ6 ወር በፊት ነው እንትን ከአንድ አመት ነው ብሩክ አንድ አመት በፊት ነው የሚያውቃት ምናምን እና ልጅቷ ደግሞ 6 ወር ምናምን ነው ያለችው። እና በ6 ወር ሆዷም የገፋ ነገር የለም እኮ ግን እንዴት በዚህ ሰዓት ለመባጥባት የሰው ህይወት እንትን አጉል ቦታ እንትን ለማድረግ እንዲሆነ ማምጣት በጣም ከባድ ነው። እና እስቲ አሁንም ቪዲዮዎችን አይተን እንመለስ። የትም እንዳቱ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ እኔ ቺልት ድጋሚ እንዳላየት ቢስ በእናት ይያሉ ማን ጋር ሙክቲ ዛፈች። አረ ብሩክ ሆነ ታረሰም በጣም ተናድጃለሁ። ተሳይመጣችሁ ታጣቆ ነው ይሉ አንተ ስራ ሲያመጣው ታጣስ እኔ ምንድነው ያመጣሁት? ምንድነው ያመጣሁት? ምን አውጥቶ ምንም እኔ ቦስ ነኝ። ብዙ ማውራት ፈልገው ነው ምንም እንኳን ነገር እኔ ምንም አላለም። እሺ ነው ነገር ነው ያትከልቀታው አረ እንኳን እንደምን ምን ሰው ነው እንዴት ከመሬት ተነስቶ ይረገዛል።
ብሩክ ያደረጋችሁት እናንተ ናችሁ የምታውቁት። እኔ ምንም አላደረኩም ቦስ። ወይ የሆነ ነገር አደረጋኝ ነው። እኔ ምንም አላደረኩም ምንም። እኛ አሁን ለዚህ እንዴት ነው እንትን ማለት የምንችለው? እኔ ምንም አላደረኩም። ደግሞ የምታውቁት እኮ አንተ እዩና ፈጣሪ ብቻ ናችሁ። በቃ እኔ ምንም አላውቅም ቦስ። ያገኘኋት ቀን ወይ የሆነ ነገር አድርገኝ ነው። እኔ አላምንበትም፣ ጭራሽ ነው የማላምንበት። እሺ አንተ ለምን እንደምታገኛት ብሩክ ቦስ የዛን ቀን መጥቼ ለምን እንደምታገኛት አንቺ ጤና የለሽም እንዴ? እርድነሽ እንዴ አንቺ ልከኔ ምንድን ነው የምትፈልጊው? እኔ ታቆርዲ ማለት እቺ ልጅ ስትነቃ እንድትይሽ አልፈልግም። አንቺ አውሪሻል ልክ ነው ጭንቅላትሽ ምናምን ደህና መጣሽ ደምን መጣሽ። ልጅቷ መጣለች። ያው ብሩክ አልወደዳትም፣ ቀልቡም ያው አልፈለጋትም። ምክንያቱም በሷ ነው ይሄ ሁሉ የተፈጠረው። ይሄ ችግር የመጣው በሷ ስለሆነ በሷ ጦስ ነው ሃይሚ ሆስፒታል ዛሬ የተገኘችው እና በዛ ምክንያት ስለሆነ ብሩክም አልፈለጋትም። ሃይሚ ቢትነቃ ይሄ ነገር ነው የሚፈጠረው ብዬ አስባለሁ። እና ያው በሰላም ጠይቃ ብትወጣ ነው የሚሻለው። ያለው ነገር ይሄ ነውና እስቲ እስከ መጨረሻው ተከታተሉ። ምን ይፈጠራል የሚለውን እስቲ ሰብስክራይብ እና ላይክ እያደረጋችሁ ሼርም እንዲሁ እያደረጋችሁ የሁሉ ነገር ሲፈጠር እኮ የሁሉ ነገር ኮምፕሊት ነው የፈጠርሽው አይደል? ኮምፕሊት ነው ኮምፕሊት አረባካቸው እዚህ ታባተኝ ታበቻ እንደ ይወስቹ እሺ ትቃድም እኔ አሁንም ሊነጥብና እንድትገባ አልፈልግም። ወይ ችግር ሌላ ሽር ከተነገር ወንድ ነው ያወጣው ቱታ በቃ ለመጣሽ አሁን ምን እሺ ይሻላል ሄደሽ አይደል? ምን አስበሽላት ነው? ለምንድነው እኮ ሴት ነኝ እኮ ያቀዳ እኮ አስበሽላት ነው ወይ? እሺ ተቀመጪ። አንተ ተቀመጪ ምን ማለት አንተ ምን ነው ፈልጋ ያማን እንዴ? አንተ ነው ጂኒያ ሙዚቃ ተቀምጣችሁ ብትናገር ጂኒያ ሰጥቶ እኮ ናት። ለምን ምንም ጦርቱን በቃ ትይ ሶና ነው አትጮ ማሁን አይነን እንደ እቺ ልጅ ለዚህ እንድትሆን አልፈልግም። ለምንድን ነው የማይገባ አንተ ምን ሰራው? ድሩት ተሸፍ ምንም አንሰሪም። በቃ እዩ ምንም አትሰሪም። ጊዜ በቃ እኔን እኮ ጨነቃለሁ። በቃ እሺ ተጨነቀ ሰሚኛለሽ። ድጋሚ ሌላ ችግር እንዲፈጠር አልፈልግም። ነግሬሻለሁ። እቺ ልጅ አንድ ነገር ከሆነች ካንቺ እራሳለሁ። ሰሚኛለሽ? አንድ አልልቅሽም። አንድ በተሳስቼ ምንድን ነው የፈጠርኩት? ምንድን ነው እሱ? ነው እዚህ ያለውም በስርዓት እናወራለን። እኔና አንቺ ግን ምትል ቦስ በአል ላይ ዘደኝ በቃ ለምን ትሾት ሳፍቶ ታራችሁ ችግራችሁ መሳታችሁ አንቺ እዚህ በመሆንሽ ብቻ ትልቅ ችግር ይፈጠራል። ገብቶሻል አይደል? እንዴት ነው የማይፈጠረው? በአንቺ የመጣ እኮ ነው እዚህ ውስጥ የገባቸው አይደል? አንተ በሰራው ስህተት ምናምን አትበኝ። ወይ የሆነ ነገር አድርገሽ ነው ይዛ ምንድነው ያለውን ነገር ሃይሚን ከጠየቀች በሰላም መውጣት ነው ያለባት። ሌላ ረብሻ ውስጥ ብሩክም ንዴት እስከሚገባ በሰላም ልጅቷ ጠይቃ መውጣት ነው የሚገባት እና እንደዛ ነው። ምክንያቱም ይሄ በሷ ስህተት የመጣ ነው፣ በሷ ነገር የመጣ ነው የሁሉ ዛሬ እዚህ የተገኘችው ሃይሚ እና ለዛ በስርዓቱ ጠይቃ በአግባቡ በስርዓቱ በመጣችበት መንገድ መውጣት ነው የሚያስፈልጋት እና ያው ነው። እስቲ አሁንም አይተን እንመለስ። አንተ ማስወጣት ካልቻልክ እኔ በጉልበት አስወጣሻለሁ። ይሉ በቃ እኔ ችግር እንዲፈጠር አልፈልግም። እዚህ እኔ ልክ ነኝ ቦስ። ሌላ ችግር አሁንም እንዲፈጠር አልፈልግም። እኔ ከዚህ ጋር አልነቃነቅም። አይሚን ጥዬ የትም አልሄድም። ልትወጡ እኮ ሁላችሁም ፈለገኝ። አንድ ነገር ትሆንና እንታያለን። አንድ ነገር እኔ ለመበቀል ነው ይወዱ። ምን አድርጌሻለሁ? በቀል ያስፈልገው። ምን አድርጌሻለሁ? ምን አድርጌሻለሁ? እና ለምንድን ነው እንደዚህ የምትበጠብጪው? ለምንድን ነው የምትበጠብጪው? በደንብ ነው የምክደው። እዩ እርግጠኛ አይደለሁም። የፈለግሽውን ታመጫታለሽ እንጂ ምንም አልሰማሽም። ልኖርበት የምን ምርመራ? ስለምን ምርመራ? ይሄ ልጅ እስኪወለድ ታገዝሽ ፈልገሽ ነው? አዎ ወደም ባርገ ነው የምትታገስ። በጣም ቀልደኛ ነች።
እስኪ ወለድ እንድታገዝሽ ነው ፈልጊ። እርግጠኛ ነሽ? እሱ የኔ ካልሆነ አልፋታሽም። እሺ ወደድክም ጠላህ እንዴ ተመርምሮ ወላቱ ምንም የለም። የኔ ካልሆነ እንታያለን። ምንም የለም። እኔ ማቆ ምንም የለም። እኔ ልጅ እስኪ ወለድ ገና ያሁሉ ወር ማንም ይጠብቅልሽ? ህይወቴ መስቀልቅሉ ነው ወተሽ እንድጠብቅሽ ነው እንፈልጊ። ከቻልሽ ቪጂ እዩ ከቻልሽ ውጪ። በእናትሽ አታስጩኝ። በእናትሽ ውጪ። በቃ ውጪ። እንዴ በዚህ ልክ ለምንድን ነው እንደዚህ ሰው ተላይ የምትገቢው? በቃ ነበረን አልሽ እኮ ላይፍ ነበረን። እኔና አንቺ ላይፍ ነበረን፣ ግን ምንም የሚቀጥል ነገር አልነበረም። ልንባባ አልቻልንም። እሺ ያልኳቸው በግድ ታዲያ ልታስቀጥዩ ነው? በግድ ልታስቀጥዩ ነው? አንተ እኮ ለምንም ነገር አለማድረግም ምንም አሁን ለመጀመር የነበረብህ እኮ አንተ አሁንም እርግጠኛ አይደለሁም። 100% ነው የምነግርሽ። እርግጠኛ አይደለሁም። ትሰሚኛለሽ? ህይወቴን እንዲህ ምርር እያደረግሽ መቀጥል ከሆነ እንተያያለን። እኔ አልወጣም። ቦስ ድጋቀኝ እኮ ይዘልኝ ታ በእናትህ አትንከኝ። እኔ ሃይሚን ጥዬ የትም አልወጣም። የትም አልሄድም። እሷ ጋር መታወቁ አስወጣልኝ። አልፈልግም። ማውራት ጥል ነው የቀየሩት። ይሄን ነገር ብሩክም ተናዶ ፋልቶ ነው እንትን እያለ ያለው እና እንዲህ ማድረግ በስርዓቱ አውርቷት ብሸኛት ነው የሚሻለው። ከተናደዳም ሌላ ነገር የሚፈጠረው ነገር የለም። ስለዚህ በስርዓቱ አውርቶ ቢሸኛት ነው የሚሻለው። እስቲ አሁንም ቪዲዮ አይተን እንመለስ። ለምንድን ነው ጥያት ሞተው? ሌላ ታማሚ ያስረብሽ። ለምንድን ነው ጥያት ሞተው? ምንድን ነው ሌላ ቆም የምትለው? ለምንድን ነው ጥያት? ራስ ችግር እኮ ምንድን ነው? አይቶ የመጣ እኮ ነው። ምን ታውቃለህ? እና በሱ የመጣ እኮ ነው እኮ። አስወጣልኝ። ራሳችሁ ተይዛችሁ ነው። አሁን ጆል ለአንተ ስል ሳይሆን ለዚህ ልጅ ስል ነው እኮ ካልሽ ደህና ነች እጅሽ ደህና ነች። ሻትገን ታስክለካ ደውላት ነገር እንዴት ስለሚያመጥ ይችላል። አተጋርኩን አልጨረስም። ከኔ ጋር ምንም የሚያገናኝሽ ነገር የለም። እንተያያለን። ከመሬት ተነስቶ ልጅ ምናምን ፈጠረው ነገር ተፈጥሯል። ያው ልጅቷም ሄዳለች። አሁን ያው ይሻላል ልጅቷ ከሄደች፣ መጨቃጨቁም ሁሉም ነገር አልፏል እና ያው በስርዓቱ እንትን ማለት ነው ያለባቸው። መነጋገር ነው፣ በማነጋገር ነው ሁሉንም ነገር መፍታት የሚቻለው። ስለዚህ በመነጋገር ቢሆን ነው የተሻለ የሚሆነው። እስቲ አሁንም ያለውን ነገር አይተን እንመለስ። በእናትህ ዝም በል በእናትህ። እቺ ልጅ ድጋሚ ተነሳ አይሚ እቺ ልጅ ብታይ ምንድን ነው የሚፈጠረው? እኛ ገራሽ ወር መጨቃጨቅ ነው ማለት ነው እኮ በቃ አንዴ ለምንድን ነው ይቻት አይሚ ከስንት ሰዓት በኋላ ነው ያገኘኋት እንዴ? ያማረደ እስከዛ እንደሆነ ነገር አንተም ብላ ነው እና የራሷ ጉዳይ። እኔም ብላ ነው ሰላምልኝ። እኔ ለምን ትከነኝ ይዘልኝ ይፍቆ ነው ያልኩት። ወደ መጀመሪያ ጊዜ እኮ ያየዋል እኮ ይዘልኝ ጣቆ ነው ያልኩት። ምን ችግር አለ? ይዛ ብትወጣ ግልግም ከሚገኝ እንዴ አንድ ነገር ትሆነና ያለካት አንድ ችግር ይፈጠር አይኔ ምንድነው ሕይወት? ምን ስያሜ እንስጠው? መኖር ለሚፈልግ ሞት መልስ ከሆነ ከሆነው በፍቅር ለመኖር መንገዱ ሲጀመር ደስታን ለማጣጣም አንድ ሁለት ሲባል በፍቅር መካከል ሞት ተናዶ ቀንቶ መጥቶ አንዱን ገደለና አንዱን እነሱ ሁለቱም እንትን ማጣላት ሳይሆን በስርዓቱ ሃይሚን አሳክመዋት ወደ ቤት ይዞ መሄድ ነው ያለባቸው። አማራጭ እሱ ብቻ ነው። ያው በሰላም እንትን ካለች በቂ ነው። እሱ ነገር ሰላም ነው። ሰላም ከሌለ ለሰው ልጅ ከባድ ነው። ጤናና ሰላም ከሌለ ለሰው ልጅ ከባድ ነው እንደኔ ምንድነው። ስለዚህ በቀሳ እንትን ማለት አለባችሁ። በሰላም መሄድ ነው የመጡበትን። እስቲ አሁንም ቪዲዮ አይተን እንመለስ።
አንዴ ሳቱታ አንዴ እንጂ እንደምናዛለው አልፈታም። አንድ ነው ምን አይነት ጣጣውስ ነው ጀብሩ ነው ቀዝቅዛለች በጣም ምን አይነት ጣጣውስ ነው ጀብሩ ሻይ እኔ ፈራሁ ጭንቅላቷ ምናምን ነበር ብትወድቅ ምንድን ነው መልስልኝ? ምክንያቱም ሀይሚ ተበቃታዎች ነገሮች ግን መሆን አለባቸው። ከዩ ጋር ያላችሁ ነገር አላውቀዋቸው። እኔ ከዩ ጋር ምንም የለኝም። ምንም ቢያንስ 2 ዓመት ምናምን ሆኖኛል። ለምንድን ነው ወታጅራ ከ6 ወር በፊት መጥቼ አግኝቻታለሁ። ከእነ ሀይሚ ጋር ተጣልቼ ምናምን በቃ ደብሮኝ መጥቼ ነበር እዚህ። በዛ አጋጣሚ አግኝቻታለሁ። የዛን ቀን ምን ይፈጠር ምንም እንዳላረጉ ደግሞ ነው ያውቃሉ። እሺ ከ3 ቀን በፊት ነው ምናምን ወታጅራ እንደመጣችሁ ለምን አገኛችሁ? ያገኘሁበት ምክንያት የኔና የሀይሚ ህይወት እየበጠበጠች ነበር። በቃ ነገርኩህ እኮ 3 4 ያልንገርብስ ባለ ከኛ ህይወት ውጪ እያስቆምኳት ነበር ታውቃለህ። እሷ ግን የራሷን ቀመር ቀምራ ነበር የጠበቀች። ነገሮችን ቢሆን እኮ ከሀይሚ ጋር እኮ በግልጽ ሀይሚ ደግሞ ታውቃለህ የሴቶችን ባህሪ ሀይሚ የሆነ እዛ ጋር እንሂድ ብዬ ከእሷ ጋር ባገናኛ ምንድን ነው የሚሰማው? ሳይሆን አግኝቼ እንደዚህ ለላቀው ለመዳገር ነበር። እኔ ደግሞ በቃ በድብቅ ነበር የፈለኩት በቃ ከኛ በራሴ መንገድ ለማስወጣት ነው። እሷ የራሷ ምክንያት አላት። ያቺም አውቃ ነው በስርዓት አውቃ ነው። እኔ ምንም አልተመቸችኝም። እኔ ነገሮችን በቃ በውስጥ ልጨርስ ለማስተካከል ነበር እየሞከርኩ ነበር። ከዚህ በፊትም ተናግሬያለሁ። በቃ ለአንዴና ለመጨረሻ ጊዜ ከኛ ህይወት ለማስወጣት ነበር የሞከርኩት። እሷን ታውቃለህ። አንድ ነገር አራት ወሩ የስንት ነው ሰጠው ያለችው 5 6 ወር እኔ አላቀደስኩም። ከዚህ በኋላ ሰላም የሌለው ህይወት ልንኖር አውቃ ነው ጎስ እመኑኝ፣ አውቃ ነው እቺ ልጅ እመኑኝ፣ አውቃ ነው። እሺ ስለአንተ መስለሷ ሌላ የሚያውቁ ጓደኞቻችን የዛሬው ብዙ ነገር ተፈጥሯል። ያው ከትላንት ጀምሮ ሀይሚ ራሷን ሲታ ነው የደረቀችው። የትላንትና ቪዲዮ ወዲያ ያላያችሁ ሰው ወዲያ ያላ ተመልሳችሁ ቢታዩ ብዙ ይበልጥ ትረዳላችሁ ብዬ አስባለሁ። እንግዲህ ይማር እያለን የዛሬው ቪዲዮአችን በዚሁ እናበቃዋለን። በቀጣይ ምን ይፈጠራል? በማላቸው ሰላም ይመጣል ወይስ ምን ይሆናሉ? እስከ የት ይሄዳሉ የሚለውን ከእናንተ ጋር ሆነ የምናየው ነው። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይመቻችሁ።